አላህ አርሽን ከመፍጠሩ በፊት የት ነበረ ይላል። ከአርሽ በላይ ነው ብለን እኛ ስናምን፣ ስለዚህ ሰማይና ምድርን ከፈጠረ በኋላ ከአርሹ በላይ ሆነ ካላችሁን አይነ ካነ ረቡና ቀብለ አን የኽሉቀል አርሽ፣ ጌታችን አላህ አርሽን ከመፍጠሩ በፊት የት ነበረ ይላል። እዚህ ጋር ሁለት ምላሽ ልንሰጣቸው ይገባል። መጀመሪያ አላህ አርሽን ከመፍጠሩ በፊት የት ነበረ ካላችሁ ከአርሽ በፊት ምን እንደነበረ ንገሩን ነው የምንላቸው። ለምን አይነ የት ነበረ የሚለው ደላለቱን ዐለል መካን ቦታን ነው የሚጠቁመው። አረ ቦታ ከሌለ የት የሚለው ጥያቄ አብሮ አይሄድም። አብሮ ተያይዞ የሚመጣው ከቦታ ጋር ነው። ከአርሽ በፊት ምን ነበረ ነው። ከአርሽ በፊት ምንም ፍጥረት የለም ካሉንስ የት የሚለው ጥያቄም ሊነሳ አይገባውም። ለምን የት ነው ከተባለ ኢንዲኬት የሚያደርገው ጥያቄው የሆነ ስፍራና ቦታን ስለሆነ ከአርሽ በፊት መካንም ስፍራም የሚባል መክሉቅ ከሌለ የት ነበር የሚል ጥያቄ መነሳቱ ራሱ ኤክስ ነው። ገብቷችኋል? ግን ምክንያቱም መመለስ ያለበት አላህ አርሽን ከመፍጠሩ በፊት የት ነው ለሚለው እዚህ ቦታ የሚል ምላሽ ለመስጠት የሆነ ቦታ መኖር አለበታ። ምን አለ ከአርሽ በፊት ነው ጥያቄው። ምንም የለም ከተባለ አርሽ የመጀመሪያው መክሉቅ ከሆነ ስለዚህ የት የሚለውም ጥያቄ ያለ ቦታው የገባ ፋላሲ ነው። ተግባባን? ይሄ አንድ ነው። ሁለተኛ ደግሞ አላህ አርሽን ከመፍጠሩ በፊት የት እንደነበረ አለማወቃችን ከአርሽ በላይ ሆነ የሚለውን ስተት ያደርገዋል ወይ ነው ጥያቄው። አያደርገውም። ከአርሽ በላይ መሆኑ በማስረጃ መጥቷል። አርሽን ከመፍጠሩ በፊት ግን የት ነበረ ሲባል አላሁ አዕለም አናውቅም አለ። ይሄን አለማወቃችን ይሄኛውን መልስ ግን ኤክስ ሊያደርገው ስለማይችል ጥያቄያችሁ ማፍረስ አይችልም ነው። ባይሆን ጌታችን አላህ ከአርሽ በላይ ነው የሚለው የሰዎች ተፈጥሯዊ እምነት ነው። አቢል መዓሊ አልጁወይኒ መሰለኝ ወይም አብዱል መሊክ አልጁወይኒ ከአሻኢራ መሪዎች አንዱ ናቸው። እንደተለመደው የጁምዓ ኹጥባ ሊያረጉ ሚንበር ላይ በወጡበት ተናገሩ አሉ። ካነ አላሁ ወላ መካን ወሁወ አልአን ዐላ ማ ዐለይሂ ካን አሉ። ካነ አላሁ ወላ መካን፣ አላህ ጥንትም ነበረ ቦታ አቅጣጫ ምናምን የሚባል ነገር ሳይኖር በፊት ወሁወ አልአን ዐላ ማ ዐለይሂ ካን፣ አሁንም በዛው ባለበት ሁኔታ ነው ያለው ሲል አንዱ ጠየቃቸው ይባላል። ያ ኢማም፣ አንቱ ኢማም ወይ ጉዳዩ እንደዛ ከሆነ ከይፈ ነድፈዑ አን አንፉሲና፣ ከነፍሳችን ውስጥ እቺ ሁሌ የምትመጣው ሹብሃን ብዥታ እንዴት እንገፍትራት? ማ ቃለ ዓሊሙን ቀጡን ያ አላህ፣ አንድም አልዓሪፉ ቢላህ አላህን የሚያውቅ ዓሊም የሚባል ሰው ሐጃና ጉዳይ ኖሮት ጌታዬ ሆይ ብሎ ጠርቶ አያውቅም። ኢላ ወጀደ ፊ ነፍሲሂ፣ በውስጡ ጂሃተል ዑሉ የበላይነትን ከላይ የመሆንን ነገር አብሮ ቢያገኘው እንጂ። እሺ አላህ ላይ የለም የምንል ከሆነ እንዴት ነው በዱዓ ወቅት ላይ ከውስጣችን ምን ጂሃቲል ዑሉው ነው የምንፈልገው? ከላይ ነው። ማንም ሰው እንዲህ ብሎ ሊለምን ውስጡ ራሱ አይፈቅድለትም። ወይ ፊት ለፊት አትለምንም፣ ወይ ወደ ቀኝ ወደ ግራ አታረገውም። ከላይ የምትፈልገው ነገር አለ። እንዴት እናስወግደው እሱ ላይ ከሌለ አላቸው። ሐየረኒ ሐመዳኒ ብሎ ፊታቸውን በጥፊ እየመቱ ከሚንበራቸው ላይ ወረዱ። ጥርጣሬ ውስጥ ከተተኝ እንደማለት ነው። ይሄ የሰው ልጅ ተፈጥሮ ነው።